በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ ለአቡነ ተክለ ሃይማኖት ወራዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ዓመታዊና ወራዊ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከጻድቁ ከአቡነ ተክለ ሃይማኖት ረድኤቱን በረከቱን ያሳትፍልን ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድም ሰላም እላለሁ። ቅዱሱ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋናህን እንዲህ በማለት እጀምራለሁ። ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራር ሰላም እላለሁ። እርሱም ገናናና የከበረ ስም ነው። ቅዱሱ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖትንና ስለዚህም በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝም ዘንድ ድንግል ማርያምን እማልዳለሁ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታስቡ የራስ ፀጉሮች ሰላም እላለሁ። እነዚሁም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆችም ናቸው። ቅዱሱ አባት ሆይ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖትንና ስለዚህም ስለ ንጹሕ ወርቅና ብርም ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የአፌር ወርቅ ለመሰለችው ርዕስ ሰላም እላለሁ። ቅዱሱ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህና ስለዚህም ያንን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅህን እታመንብሃለሁ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋቡ ፊት ሰላም እላለሁ። ቅዱሱ አባት ሆይ ትምህርትህ የተስፋፋ ትሩፋት የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝ ቃል ከድካም ያሳፍረኝ ያሳርፈኝም ዘንድ ከማይሰራ ኃጢአትም ይፈታኝ ዘንድ አቤቱ ወደ አንተ ጮኻለሁ። ተክለ ሃይማኖት ሆይ ስነ ርኤታቸው የኩል አምሳል ለሆነ
ቀራንብት ሰላም ላለው እርሱ እግዚአብሔር ለዓይኖች ግርማ ሞገስ እንዲሆኑ እነርሱን ፈጥሯቸዋልና። ቅዱሱ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ቅዱስ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህና መስቀልን የጦር መሳሪያ ወንጌልን ጋሻ መከታም አድርገህ ጠላት ዲያብሎስን ድል ነስተሃልና። ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖች ሰላም ላለው ቅዱሱ አባት ሆይ ከእንግዲህ አንተን ሞት ሊያገኝ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በቡሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያደምጡ አይዛኖችም ሰላም ላለው ቅዱሱ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክንና ከለቅሶ ከዋይቶ በእርሱ አርፍም ዘንድ በወርቅና በዕንቁ በተሰራችው በለዋላዊት ቤት ከዚህም ወስደህ አቤቱ አስቀምጠኝ። ተክለ ሃይማኖት ሆይ የማርያም ልጅ ፊቱን መጸፋት በማሰብ ባለዋን ጥፊም ሲጸፋ ሲጠፈጥፍ ላላፈሩና ላልደፈሩ ጉንጮች ሰላም ላለው ቅዱሱ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህና ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከኔም በማራቅ እውነትና ቅንነት ካንደበቴ እንዲርቁ አቤቱ አድርግልኝ። ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ ማዛ መንፈስ ቅዱስን ላሻተቱ አይናፎች ሰላም ላለው ቅዱሱ አባት ሆይ አነዋወረ በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎት ኃይል የእሳት ነበልባልም ሆና አንዳችም ለወሬ አንዳችም ለዝና ሳታሳርፍ የኃጢአቴን እሾህ ታቃጥልልኝ ዘንድ እለምንሃለሁ። ተክለ ሃይማኖት ሆይ ከምስጋናም በቀር ከንቱ ነገር ለማይናገሩ ከናፍሮች ሰላም ላለው ቅዱሱ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ ማዛህ የተወደደ ደብረ ከርቤን አንተ ነህ ወይንስ መሰወር የማይቻላት ደብረ ጽጌን አንተ ነህ? ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶም ለሚያስተምር አፍህም ሰላም ላለው ቅዱሱ አባት ሆይ እንደ ደማስቆ ሐዋርያው ጳውሎስ ኢትዮጵያዊው ሐዋርያ አንተ ነህና ስለዚህም ቀድሞ በምስጋና እንደምታውቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና በዝማሬ ላመሰግንህ እወዳለሁ። ተክለ ሃይማኖት ሆይ በአፍህ ውሳጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላም ላለው ቅዱሱ አባት ሆይ የቤተ ክርስቲያን የልጆቹ አባት ባስልዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወደ አለበትም ቦታ የላኳት ጸሎቴ ራቁቷን እንዳትገባ
አንተ መልበሰ ተስፋም ናት። ተክለ ሃይማኖት ሆይ ንጉሷን ወይንም ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደት በሶስተኛውም ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበት ሰላም እላለሁ። ቅዱስ አባት ሆይ የቤተ ራማው ጸዋሚ ታራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን ባዩ ጊዜ ደስ እንዳሰኙል ብሎ አንደበቴን አንተም ደስ ለማሰኘት የተዘጋጀች ናት። ተክለ ሃይማኖት ሆይ የአብ አካላዊም ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንህን የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህና ቂም በቀል ወይንም ተንኮል የሌለብህ የዋህ ርግብ የሆንክ አንተ ተክለ ሃይማኖት ነህ። ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ስልጣንም ኃጢአትን ለሚያስተስሪ እስትንፋስ ሰላም እላለሁ። ቅዱስ አባት ሆይ ለእግዚአብሔር መስዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ኮነ። ስለዚህም ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀውም ነኝ። መስጠት ከማግኘት አንድ ነውና። ተክለ ሃይማኖት ሆይ ባለ የሕይወት ዘመን ሩቡን ዘመን ውሃን ባለመጠጣት በውሃ ጥም ለተንጣጣው ጉሮሮም ሰላም እላለሁ። ቅዱስ አባት ሆይ ጌታህ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈልገህ ለማግኘት ሩጫን አፋጥን። ተክለ ሃይማኖት ሆይ እንደ ወርቅ አቤልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድ ሰላም እላለሁ። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥክ ጣፋጭ ነህና ስለዚህም ከትምህርትም ጣዕም የተነሳ ወንድ ልጅ ከአባቱም ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራም ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝም ለተገዙ ትከሾችም ሰላም እላለሁ። ቅዱስ አባት ሆይ አስረኛው የአርማንያው ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጆቼን መከራ ዓይኖቼ ይመልከቱ፣ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹት 6ቱ አክናፎች ሰላም እላለሁ። ቅዱስ አባት ሆይ እኔ ልጅህ ያንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግህም ጊዜ በእነዚያ በክንፎች ፈጥነ ድረስልኝ። ተክለ ሃይማኖት ሆይ በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈም ዘባንህ ሰላም እላለሁ። ቅዱስ አባት ሆይ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኔን ለመርዳት ፈጥነህ ተነሳ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን
የጥበብ መገኛም ለሚሆን እንግዳህም ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህና፣ ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት እነሱም ሳይቀሩ ስላንተ ይደነቃሉ፣ ይገረማሉ። ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማቸበት ክቡር ዕፅን ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ ባንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርከው እውነተኛ ምስክር አንተ ነህ። ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መስዋዕት ለዳሰሱ እጆች ሰላም እላለሁ። ቅዱስ አባት ሆይ እንግዳም መቀበል ፍጹም ተግባሩ የሆነ አብርሃም የተባልክ አንተ ተክለ ሃይማኖትንና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አቤቱ አድነኝ፣ አባት ልጁን ያድን ዘንድ ግድ ነውና። ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረም ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶች ሰላም እላለሁ። ቅዱሱ አባት ሆይ እኔን አገልጋይህንም ጥለህ አትጣለኝ። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉማብና እንደ ጢሳትና ታጠፋቸውም ዘንድ እንጂ። ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህን በሥጋ እየፈጸምክ ላይዳዊና በብረት ሰላም እላለሁ። ቅዱሱ አባት ሆይ ጸሐፊ ምስጢራት ወጥበባት ሄኖክ የተባልክ አንተ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት ነህና፣ ስለዚህም ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜም ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽጋ አስቀምጠኝ። ተክለ ሃይማኖት ሆይ የትዕግስትንና የተጋድሎን ማይደረ ሕንጻ መጥኖም ለከነዳ ክንድ ሰላም እላለሁ። ቅዱሱ አባት ሆይ ባህሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም እላለሁ። ቅዱሱ አባት ሆይ መስዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህና፣ አቤቱ ዘውትር በምትመጣበት ጊዜ በጠላቶች ላይ ክንዴን አንሳ፣ ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በጥፍ በተጠቃሚዎች ላይ አቤቱ ኃይልን ግለጽ። ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደመ መለኮትን በርፈ መስቀል በጽዋ ለቀዳት ሰላም እላለሁ። ቅዱሱ አባት ሆይ ለሰው ልጅ ዓለምን ቢንዳ ቢገዛ ምን ይጠቅመዋል እንደተባለው ከቶንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ተክለ ሃይማኖት ሆይ እንደ መልካም ሽቱም መዓዛ ያላቸው ለእጆች አጽፋር ሰላም እላለሁ። ቅዱሱ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችን አዝመራ እንዳያጠፉ የዱር አራዊቶች በስልጣነ ቃልህ የታሰሩም ሆኑ። ተክለ ሃይማኖት ሆይ
ወዲያና ወዲህም ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም እላለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖትንና እነዚያም 7 ጎዳናዎች ድካምን እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላደራነትህ ከኔ ከልጅ አይለየኝ። ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መጣጣት ላላደረቀው ወደም ሰላም እላለሁ። ቅዱስ አባት ሆይ እግዚአብሔርን በንጹህ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይንም ባህላቸው ጸብ ክርክር ከሆነ ሰዎች አድነኝ። የዚህንም ዓለም ገዢ መልአክ ከፊት ያሽቀንጥረ ወደዚያም አስወግደው። ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ቡሩክን ለሚሆን ልቡናም ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸውን ካገኙት ገባይተ ሰርክ አንዱ አንተ ነህና ስራ ፈት ለሆንኩ ለእኔ አንተ ካገኛት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድ ይሁንልኝ። ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩላያቶችም ሰላም እላለሁ። ቅዱስ አባት ሆይ ስግደት በማይረገ መላእክት ደረጃም ነውና አከናውነ የሰራት ጸሎት ባለ ዘመኔ ሁሉ ከጦርነት ከንጹህ ከጽኑ መከራ ሁሉ ጠባቂ ትሁነኝ። ተክለ ሃይማኖት ሆይ ሳይጎድል ትርፍም ሳይጨምር በስላሴም ሶስትነት በትክክል ለሚያመልክልኝ ሰላም እላለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ እኔን ልጅህን ፈጽመ ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና እስመ ለልማዱ ዘመምህር ቡራኬ ዘይባርክ በደ መስቀሉ ይላልና። ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም እላለሁ። ቅዱስ አባት ሆይ አምላክህ የሰው ልጅ ደህንነት ባሰበም ጊዜ ፍቅር አገብሮት አንዳች ኃጢአትም ሳይኖርበት በፈቃዱ እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግልኝ። ተክለ ሃይማኖት ሆይ ለውስጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እላለሁ። ቅዱስ አባት ሆይ የሥላሴን አንድነት ሶስትነት በማስተማር አዋጅ ነጋሪነትህ ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫም ብለው የሚያልፉ የሴትና የወንድ ደቀ መዛሙርት በጸጋም ወልደሃልና። ቅዱስ አባት ሆይ ከናዝሬቱ ኢየሱስ ክርስቶስ ከማርያም ልጅ ደም የተዋሃደ በማይከለ ከርስህ ለሚኖር ህንበርትህ ሰላም እላለሁ። ቅዱስ አባት ሆይ ካረጋዊ ተክል የተገኘ አዲስ የተክል አበባ አንተ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይንስ ምድራዊ ሰው እያሉ ስላንተ ይደነቃሉ ያወራሉ። ተክለ ሃይማኖት ሆይ በነቢይ ልማድ ወይንም ባህል የጽድቅን ቅናት ለታጠቀ ወገብህ ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም ያሰርከውም በምድርም በሰማይም የታሰረ ይሆናልና። ተክለ ሃይማኖት ሆይ በበነ በረድ አይማዶች ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሰሩ
አቆያጾችም ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ አንተ ተክለ ሃይማኖት ነህና ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርጋ አኑረኝ። ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮች ሰላም እላለሁ። ቅዱስ አባት ሆይ በእኔ ላይ የጫነውን ከባድ ሸክም አቅልልኝ። ከትእዛዞች አንዱስ እንኳን ጠብቄ ባልገኝም አንተ ግን እንደ አባትነትህ ይቅርታ አድርገህ ልጄ ሆይ በለኝ። ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱም ጊዜ ክብርና ሞገስን ለተቀዳጁ እግሮችም ሰላም እላለሁ። ቅዱስ አባት ሆይ መስዋዕተ ቁርባንን የምታሳርግ ከኪሩቤል እንዳንዱ ነህና ከአንደበቴ የሚመጣውን ኃይለ ጸሎት አስበህም እኔ ኃጥእ ያለ ንስሐ እንዳልቀሰፍ አቤቱ አንተ ክብርና ሞገስ ጠብቀኝ። ተክለ ሃይማኖት ሆይ ይህንን ዓለም ንቀህ አንቅተህ የወንጌልን ፍለጋም ተከትለህ በረሃ ለገባኸው ላንተ ሰላም እላለሁ። ቅዱስ አባት ሆይ መንግሥተ ቁርባንን ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባዬ ያልኩ ስጠራ ፍጥነ ስማኝ፣ በላይ በሰማይም አለውልህ በለኝ። አቤቱ የተክለ